አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻና በእስር ቤት ቀረ። የሀገር ፍርማ መኮንንም ታሰረ። በእርሱም ፋንታ ሌላ መኮንን ተሾመ። ያንን መኮንኑም የክብር ባለቤት የሆነ የኢየሱስ ክርስቶስም የሚጠራ ክርስቲያን ሁሉ እንዳያስቀሪ ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንደ አሰቃየሁትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱ ይቆርጥ ዘንድ አዘዘና ቆረጡት። የሰማዕትነት አክሊል ተቀበለ። የቅዱስ ጻና እናትም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻና ነፍሴ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰምንቱ በሚባል ሀገር ከባልንጀራው ከኤስድሮስ ጋራ ስጋ አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሷቸው በእምነት ለሚመጣውም ታላቅ ድንቆች ታምራቶች ይታያል። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን፣ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳስ አባ ስንቲዮስ አረፈ። ይህ ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን በበጎ ስራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚያም በኋላ ሕዝቡና ኤጲስቆጶሳቱን መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምን ያልኖረውን ሊሰማቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታል። እግዚአብሔርን በእጃቸው ብዙ ድንቆች ተአምራቶች አደረገ። ብዙዎች ጭንቅ ከሆነ ደዌያቸው አዳናቸው። ከሰዎቹም ላይ ሰይጣናትን አስወጥቷልና በሀገረ መርጢዮስ ላይ በጸሎቱ ዝናብን አዝንቧልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኑረዋል። በሰማዕት በቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብሩ ወደ እርሳቸው በደረሰ ጊዜ በዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደ ተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውን ሰዓት ከፈጸመ በኋላ ፍጥረቶቹ ይቅር ይላቸው ዘንድ ይራራቸው ዘንድ ወደ ጌታችን ለመነው። የፀሐይ መግቢያ በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሆይ፣ ባለ ጸጋ ሆይ፣ ሕዝብህን ልትራራላቸው ልትመራቸው ብትወድ በለጋስነትና በብዙ ቸርነት ከበረከትህ ይመኑና ይጠግቡ ዘንድ በፍቅርና በምሕረትህ ዓይንህ ተመልከታቸው። ይህንንም የንዋሙን ጸሎት ሲጸልይ ወደ መኝታው ገብቶ ሁለተኛው ወገኖቹ ያስባቸውና የረምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድ መብረቅ ሆነ። ብዙ ዝናብ ዘንቦ ነጎድጓዶቹና ኩሬዎች ሁሉ ሞሉ። የተክል ቦታዎቹ ሁሉ ረኩ። ረሃብ በሆነባቸው በእነዚህ 3 ዓመቶቹ ፈንታ በዛች ምድር 3 ዓመት እንደሞላ ኖረ። አራተኛውንም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድላቸውን ዘንድ ከበቧቸው። ይህንንም አባት መስቀሉን ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በምንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከሀገርና ከመንጋው ውስጥ ክህደትና ኑፋቄ አስወገደ። በዚያን ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ ነበርና። ይህ አባት ስንትዮ በከበረ በታላቅ ጾም ወራት መልእክትን ጽፎ ለሀገሩ ሁሉ ላከ። በውስጧንም እንዲህ የሚል እያስተማረ ስለኛ መከራ የተቀበለ የእግዚአብሔርን ቃል በስጋ ነው ከተዋሃደ በፊት 2 የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የወይን ጥቅሻ ያህል ከቶ አልተለየም። በመከራ ጊዜ ወይም በሞት ከመላእክቱ ያልተለየ እርሱ አካላዊ ቃል
በስጋው ስለ እኛ መከራ ተቀበለ። ያቺ መልእክት በሀገር ሁሉ ባነበቧት ጊዜ የክርስቶስ ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱትንም ተመልሰው ንስሐ ገቡ። ሁለተኛ ደግሞ ምላሳቸውን ቆርጠው የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። ሊም የብሊያንም ሀገር ሰዎችና ኤጲስቆጶሳቸው ነው። ይህ አባት ይህ የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪ አትመረምርም፣ የማትዳሰስ የማትታመም እናት ቃል ከእኛ የማትታመም ናት። እግዚአብሔር ቃሉ ከእኛ ነስቶ ያለ መለያየትና ያለ መቀላቀል ከመለኮቱ ካዋሃደ ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛ በውስጧ እንዲህ አለ፣ እኛ መከራ ከሚቀበሉ ከስጋው እግዚአብሔር ቃልን አንለየውም፣ በመከራውንም በስራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛ መለኮቱ በባህሪ የማይታመም የማይሞት እንደሆነ ከመለኮቱ ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመለኮቱንም ደብዳቤዎቹ ወደዚህ ሰዎች ደርሶ ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛው በቀናች ሃይማኖት አመኑ። ከኤጲስቆጶሳቸው ጋራ ወደዚህ አባት ወደ ሊቀ ጳጳሳት ስንትዮ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንም በደላቸውን ይተውላቸው ዘንድ ለመኑት። እርሱ ስህተታቸውን እያመኑ በኤጲስቆጶሳት ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸው አደረጉ። በደላቸውን ተወላቸው። ይህ አባት አብያተ ክርስቲያናትን ስለማነጽ የስደተኞችን ቦታዎች ስለማዘጋጀት ብዙ የሚያስብ ሆነው ከዚህ የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካም ጉዞውን በመጓዝ እግዚአብሔር አገለገለው፣ በሰላም አረፈ። የሽሞቱ ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ስንትዮ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የወደቀን ያጠን ከመላእክት ታረምልን። የአባቶቻችን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ወኅይናኪ ወድንግል ወሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸአለት ጸልዪ ምሕረት ወንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።